ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ እንደዚህ አማርኛን በእንግሊዘኛ ማንበብ ማለት ነው። አማርኛን በእንግሊዘኛ ፊደሎች እንዴት እናነባለን የሚለውን የማሳያችሁ ይሆናል። እነዚህ ቋንቋ አማርኛ ሆኖ ነገር ግን በስልክ ሰው በእንግሊዘኛ ፊደላት ይጽፍላችኋል። እሱን በቀላል መንገድ ማንበብ የምትችሉበትና የምትለማመዱበት መንገድ ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ለምሳሌ ይቺ ማን ናት? በናት አይደለ? በብሎ ለመጻፍ ቢኢ እንላለን። ቢኢ በ ከዛ ይቺ ማን ናት? ተናት ተ ለማለት ማንና ማን ናቸው? ቲና ኢ በተ ያው ይቺ ማናት? ነ አይደለች? ነ ለማለት ኤንኢ ነው። ያው በተነ የእንግሊዝኛው በተነ አንድ ላይ በተነ ይላል። በተነ ብለን ስንጽፍ እንደዚህ እንጽፋቸዋለን ማለት ነው። ወይም እንደዚህ ከሆኑ በተነ ብለን እናነባቸዋለን። ከዛስ ይቺ ማን ናት? በናት አይደለ? በለማለት ይኸው ቢኢ ናት። ቢኢ ከዛ ጠ ስንልስ ኬኢ በቀ እቺ ማን ናት? ለማለት ደግሞ ማንና ማን ይሆናሉ? ኤል ኢ አንድ ላይ በቀለ ያው በቀለ ይኸኛው በቀለ ሁለቱም በቀለ። በዚህ መንገድ የሰው ስም መጻፍ ሊሆን ይችላል። በስልክ ቴክስት ስታደርጉ ከሰው ጋር ስትጻጻፉ እናንተ ለመጻፍ ሊሆን ይችላል። ሌላ ሰው የጻፈላችሁን ለማንበብ ሊሆን ይችላል። በዚህ መንገድ ከተለማመዳችሁ ትለምዳላችሁ። ወደ ቀጣዩ ስናልፍ ይቺ ማለት ሰ ናት። ሰ ማለት ማን ትሆናለች? ኤስ እና ኢ ኤስ ኢ ሰ ከዛ ይቺ ማለት መ አይደለ? መ ለማለት ደግሞ ኤም ኢ ያው ሰመ ይቺ ማናት? ረ ለማለት ማን ይሆናሉ? አርና ኢ ሰመረ ያው ሰመረ ይላል አማርኛው። እንግሊዝኛውም በተመሳሳይ ሰመረ ኤስኢ ሰናት፣ ኤምኢ መናት፣ አርኢ ደግሞ ረ አንድ ላይ ሰመረ ብለን እናነባቸዋለን። እሺ ወደ ቀጣዮች ከማለፋችን በፊት ያው በኦንላይን ብትማሩ በጣም በአጭር ጊዜ ብቁ መሆን ትችላላችሁ ማለት ነው። በጣም በአጭር ጊዜ እና በትንሽ ጊዜ ብቁ አድርገን እናስተምራችኋለን። የትም ሀገር ሆናችሁ መማር ትችላላችሁ። ወደ እነዚህ ስናልፍ ይቺ ማን ናት? ዘ ናት አይደለ? ዘ ለማለት ዜድ ኢ ዘ ከዚህኛው ማን ናት? ለ ናት። ለ ለማለት ማን ትሆናለች? ኤል ኢ ለ ስንል ዘለ ከዚህኛው ማን ናት? ቀ ናት አይደለ? ቀ ለማለት ኪው ኢ ቀ ኪው እና ኢ ቀ ብለን እናነባቸዋለን። ቀ ዘለቀ ብለን ነው። ይሄኛውም ዘለቀ ነው፣ ይሄኛውም ዘለቀ ነው። በዚህ መንገድ ነው። እሺ አሁን ደግሞ ባለ ሁለት ፊደል ይቺ ማን ነው? ረ ናት አይደለ? ረ ለማለት አርኢ ነው በእንግሊዝኛ ስታውቅ ረ አርኢ ነው። ዳ ማለት ደግሞ ማን ትሆናለች? ዲና ኤ ዲና ኤ ዳ ረዳ ያው ረዳ ብለን እንደዚህ እንጽፋለን። ያው አርኢ ከዚያ ዲኤ ረዳ ልክ እንደ አማርኛ ምንም እንትን የሚል ነገር የለውም። እሺ ይቺ ማናት? ባ ናት። ባ ለማለት ይቺ ማናት? ቢና ኤ ባ ትባላለች። ባ ዘን ይቺ ማናት? ን አይደለች? ን ለማለት ደግሞ ማናት? ይቺ ኤን ን ለማለት ኤን ነው። ክ ለማለት ደግሞ ማን ትሆናለች? ኬ ብቻ ያው ባ ን ክ ይላል አይደለ? አማርኛው እንግሊዝኛው ያው ባ ን ክ ያው ባንክ ይሆናል ማለት ነው። ባንክ እሺ ወደ ቀጣዩ ስናልፍ ኦኬ
እሺ ይቺ ማናት? የመጀመሪያው ፊደል ሰ ናት አይደለ? ሰ ሰ ለማለት ኤስኢ እንላለን። ኤስኢ ሰ። ከዛ ይችኛዋ ማናት? በ ናት። በ በ ለማለት ቢኢ ነው። ቢኢ በ። ከዛ ይቺ ማናት? ረ አይደለች? ረ ለማለት አር አንድ ላይ ሰበረ አይደለም የሚለው ይሄኛውም ሰበረ። ያው ሰበረ ይሄኛውም ሰበረ ይሆናል። ሰበረ። እሺ ይቺ ማናት? ሎ ናት። ሎ እችኛዋ ሎ ለማለት ኤል ኦ ናት። ኤል ኦ ሎ። ሚ ለማለት ደግሞ ይቺ ማናት? ኤም አይ ኤም አይ ሎ ከዛ ኤል ኦ ከዛ ሚ ስንል ደግሞ ኤም አይ አንድ ላይ ምን ይሆናል? ሎ ይችኛዋ ሚ ሎሚ ሎሚ ብለን እንደዚህ እንትን ማለት እንችላለን። ሎሚ ዘን ይቺ ማናት? ደ ናት። ደ አይደለች? ደ ለማለት ይቺ ቢኢ ነው። ደ ቢኢ። ከዛ ይችኛዋ ማናት? ረ አይደለች? ረ ለማለት አር ኢ ረ። ደረ። ይቺ ማናት? ሰ ናት። ሰ ለማለት ኤስኢ ኤስኢ። ደረሰ ደረሰ ደረሰ። ይህኛውም ደረሰ ይላል፣ ይህም ደረሰ። በዚህ መንገድ በቀላሉ መለማመድ እንችላለን። እሺ ወደ ቀጣዩ ስናልፍ ኦኬ ይቺ ማን ናት? ፈ ናት አይደለ? ፈ ማለት ኤፍ ኢ ናት በእንግሊዝኛ ስትተካ ኤፍ ኢ። ይቺ ማን ናት? ጸ አይደለች? ጸ ለማለት ፒኤስ ኢ ጸ። ከዛ ይችኛው መ ለማለት ደግሞ ማን እንላለን? ኤም ኢ ፈጸመ። ይኸኛው ፈጸመ ያው ፈጸመ፣ ይኸኛው ፈጸመ ፈጸመ ይሆናል ማለት ነው። እሺ ይቺ ማናት? ደ ናት። ደ ከዛ ደ ለማለት ቢኢ ነው። ደ ደ ዲኢ። ይችኛዋ ማናት? ገ ናት። ገ ገ ለማለት ጅና ኢ ደገ። ይችኛዋ ማናት? መ አይደለች? መ ለማለት ኤም ኢ ኤም ኢ ደገመ ደገመ። ያው ይሄኛውም ደገመ ይላል፣ ይሄኛውም ደገመ። ዲኢ ደ ጂኢ ገ ኤም ኢ መ አንድ ላይ ደገመ ደገመ። እሺ ይቺ ማናት? ከ ናት። ከ ማለት ማናት? ኬኢ ናት። ከ ከዛችኛው በ ለማለት ደግሞ ማን እንጠቀማለን? ቢና ኢ ከበ። ከዛ ሮ አይደለች ይችኛዋ? ሮ ለማለት ማን ማናት? አርኦ አርኦ። ሶ ከበሮ ይላል። እንግሊዝኛውም እንዲሁ ምን ይላል? ከበሮ ከበሮ ይሆናል። እንግሊዝኛው ከበሮ ብለን እናነበዋለን። እሺ በመቀጠል እነዚህ ናቸው። እንግዲህ ይህችን ቅድም ማናት ብለናል? ጸ አይደለች? ጸ ለማለት ማናት አለን ቅድም? ፒኤስኢ ጸ። ከዛ ሀ ለማለት ደግሞ ማን ይሆን? ኤች እና ኤ ሀ። ከዛ ይችኛው ማናት? ይ ናት አይደለ? ይ ለማለት ዋይ እንጠቀማለን። ይ ፀሐይ ፀሐይ ይሄኛው ፀሐይ ያው ፀሐይ ብለን እንደዚህ እንጽፋለን። በእንግሊዝኛ ሲሆን ደግሞ እንደዚህ ፀሐይ ብለን በቀላሉ እንጽፋለን። ይቺ ማናት? ፈ ናት። ፈ ፈ። ከዛ ይችኛዋ ኤፍ ኢ ናት። ፈ። ይችኛዋ ማናት? ተ ናት። ተ ማለት ፒኢ ናት። ፒኢ ና አይደለች? ይችኛዋ ና ለማለት ማን እንጠቀማለን? ኤን ኤ ፈተና ያው ፈ ፈ ና ፈተና 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 ብለን እናነባቸዋለን። እሺ በመቀጠል ይቺ ማናት? ፈ ናት። ይቺ ማናት ብለናል? ኤፍ ኢ ናት። ኤፍ ኢ። ይቺ ማናት? ለ አይደለች? ለ ለማለት ደግሞ ማን ይሆናል ብለናል? ኤል እና ኢ ፈለ። ከዛ ይችኛው ማናት? ገ አይደለች? ገ ለማለት
ጂኢ ናቸው። ጂኢ ሶ ፈለገ ኤፍኢ ፈለገ ፈለገ ብለን እንደዚህ በቀላሉ ማንበብ መጻፍ መለማመድ እንችላለን ማለት ነው። ምንድነው ከኛ የሚጠበቀው ነገር በቀላሉ ፊደላቶቹን መለየት ነው። ፊደላቶቹን ከለየን በጣም በአጭር ጊዜ ብቁ አንባቢና ጸሐፊ መሆን እንችላለን ማለት ነው። በአጭር ጊዜ እንደዚህ ማን ማን ናት የሚለው ነው። ለምሳሌ ኤፍ ምንድን ናት? እነዚህ ኤፍ ኢ ስንል ኤፍ ለፈ ናት። ሀ ለሀ ማን ናት የሚለውን ኤች ኤ መሆኗን መለየት። እነዚህ እንዲሁም እንደዚሁ ከተለማመዳችሁ እነዚህም በቀላሉ በአጭር ጊዜ ማንበብ ትችላላችሁ። ለበለጠ ደግሞ በአጭር ጊዜ ብቁ አንባቢ ጸሐፊ ለመሆን እንግሊዝኛም ፈለጋችሁ አማርኛም ሂሳብ የምትፈልጉትን ትምህርት ከኛ ጋር መማር ኦንላይን መማር ትችላላችሁ። በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ እናስችላችኋለን። በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልካችን ላይ ባለው በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።